እስኪገባ ድረስ ከባድ ነው። የእግዚአብሔር ቋንቋ፣ የእግዚአብሔር አደራረግ ከባድ ነው። በዛሬው ዕለት በወንጌላውያን አማኞች ዘንድ በተለያዩ ማህበራዊ ሚዲያዎች ላይ በስፋት ሲቀባበሉት የነበረው ጉዳይ የተለያዩ የተባረክንባቸውን የተጽናናንባቸው መዝሙሮች ያበረከተልን በጌታ ቤት በብዙ ዋጋ አገልግሎቱን እስካሁን ድረስ እየቀጠለ ያለው ዘማሪና ፓስተር ሸዋዬ ዳምጤን በተመለከተ አስደሳች መረጃ ተሰምቷል። ፓስተር ሸዋዬ ዳምጤ የቤት ስጦታ እንደተበረከተላቸው ተሰምቶ ብዙዎችን አስደንስቷል። ይህ በእውነት እጅግ የሚያስደስት ልብን የሚነካና ለዘመናችን ክርስቲያናዊ ማህበረሰብ ታላቅ የህይወት ትምህርት የሚያስተላልፍ መንፈሳዊ ዜና ነው። ላለፉት 52 ዓመታት የወጣትነት ጉልበታቸውን እውቀታቸውና ዘመናቸው ሙሉ ለወንጌል አገልግሎት የሰጡት ዘማሪ ፓስተር ሸዋዬ ዳምጤ ዛሬ ባለ 3 መኝታ አፓርታማ የመኖሪያ ቤት ስጦታ ተበርክቶላቸዋል። ፓስተር ሸዋዬ ዳምጤ በሀገር ውስጥም ሆነ ከሀገር ውጭ በገጠርና በከተማ በብዙ ትህትና ሲያገለግሉ የቆዩ ታላቅ አባት ሲሆኑ በተለይም ኑሮ ከጌታ ከኢየሱስ ጋራ በሸለቆ ቢሆን ደግሞ በተራራ በሚሉና እንደዚሁም በውቢቱ ኢየሩሳሌምና አይቀደምም እግዚአብሔር የተሰኙ መዝሙሮቻቸው ዛሬም ድረስ በአማኙ ማህበረሰብ ዘንድ በተደጋጋሚ የሚዘመሩና የብዙዎችን እምነት የሚያንጹ የቤተ ክርስቲያን የመዝሙር ስንቆች ናቸው። ይህ የተበረከተላቸው የቤት ስጦታ ለአገልጋዩ እረፍትና ደስታ ከመሆን ባለፈ በጌታ ቤት በቅንነትና በትህትና አገልግለው በእድሜ መግፋትና በኑሮ ፈተና ውስጥ ለሚወድቁ ቅዱሳን እንዴት መድረስ እንዳለብን የሚያሳይ ታላቅ ክርስቲያናዊ መማሪያ ነው። ስጦታውን ያበረከቱት እናት እንደተናገሩት ይህ ያደረግኩት ነገር ለእኔ አስራት ለአንተ ደግሞ ደሞዝ ነው በማለት የተናገሩት ቃል አገልጋዮችን በሕይወት እያሉ ማክበርና ውለታቸውን መክፈል መጽሐፍ ቅዱሳዊ ግዴታ መሆኑን በግልጽ ያሳየ ሆኗል። የእግዚአብሔር ቃል እንደሚናገር የሚያበራየውን በሬ አፉን አትሰረው፣ ደግሞ ለሰራተኛ ደሞዙ ይገባዋል እንደሚል ሁሉ በወንጌል የደከሙትን ማሰብና ፍሬያቸውን እንዲበሉ ማድረግ የእውነተኛ አምልኮ መገለጫ ነው። አገልጋዮች በችግርና በቤት ማጣት ውስጥ ሲሆኑ አይቶ እንዳላየ ማለፍ ሳይሆን ፍቅርን በተግባር መግለጥ የቤተ ክርስቲያን ውበት ነው። ከዚህም የተነሳ ከበፊት ጀምሮ እስካሁን ድረስ ለደረሱበት ነገር ከፓስተር ሸዋዬ ጎን በመቆም የጎፈንድሚ ማሰባሰቢያውን በማስተባበር ሲያግዝ የነበረው ዘማሪ ፓስተር ያሬድ ማሩ እግዚአብሔር የጸሎታችንን መልስ መልሷል በማለት ደስታውን የገለጸ ሲሆን ዘማሪ ጆይስም በወንጌላውያን የዘማሪዎች ህብረት ስም አብሮነቱን አሳይቷል። በቦታው ተገኝቶ የዘገበው የአሜን ቲቪ ስራ አስኪያጅ ሰብለ በቀለም በዚህ ታላቅ የደስታ ጉዞ ውስጥ አብራ በመሆኗ የተሰማትን ክብር ገልጻለች። በችግራቸው ጊዜ ለአገልጋዮቻችን የምናሳየው እንዲህ አይነቱ አብሮነትና መረዳዳት እግዚአብሔርን የሚያስከብር ድንቅ ተግባር ነው። ለዘማሪ ፓስተር ሸዋዬ ዳምጤ እንኳን ደስ አሉት እያለን ይህ መልካም ተግባር በችግር ውስጥ ያሉ ሌሎች አገልጋዮችንም እንድንመለከትና እንድንረዳዳ ለሁላችንም መልእክት ይሁን እያለን የፓስተርና ዘማሪ ሸዋዬ ዳምጤን በእንባ የተሞላ የህይወት ምስክርነት ተመልክተን እንመለስ። እስኪገባ ድረስ ከባድ ነው። የእግዚአብሔር ቋንቋ፣ የእግዚአብሔር አደራረግ ከባድ ነው። እንዲህ አርቆ ከባቡር ጣቢያ ከአርማሲ ጋር መካከል መጥቶ ወሰደኝ። እናት አባቴ ወልደው ጣሉ። እሱ ካልባሌ ስፍራ ከልመና እንጀራ የወደቀ ልብስ አንስቶ ከመልበስ ውዴ እግዚአብሔር ስሙ ይባረክ። ውድ ነው ጌታ፣ ይወደዳል። አይሰለችም፣ አይሰለችም፣ አይሰለችም። እሱ ከአባትም አባት ከእናትም እናት ነው። እሱ ያውቃል በስንተኛው ሰዓት በየትኛው ጊዜ በእንዴት አይነት ሁኔታ የራሱ የሆነውን እንዴት እንደዚያነች ነገ ምን እንደሚሰራ ያውቃል። እንኳን እሱ እኛ እናዝን የለ የሰው ነገር ያፈውዳል። እኛ እንኳን እናዝናለን እንኳን እግዚአብሔር። ውድ የው ሚዲያ ቤተሰቦች እንግዲህ በቪዲዮ ላይ እንደተመለከታችሁት ነው። በእውነት እጅግ ደስ ያሰኛል። ዘማሪና ፓስተር ሸዋዬ ዳምጤ ከዚህ በፊትም የህይወት ምስክርነታቸው እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ ተሰራይቶ ብዙዎችም ከሳቸው ህይወት እንደተማሩ እጅግ ያሳለፉት ህይወት ከባድ ለመናገር እንኳን አስቸጋሪ ነበር። ነገር ግን በዚያ ሁሉ የህይወት ወጀብ ውስጥ የኑሮ ፈተና ውስጥ አልፈው ኢየሱስን የሚሸቱ ያሳለፉበትን የህይወት ውጣ ውረድ እግዚአብሔር እንዴት አድርጎ
እንዳስመለጣቸው እንዴት አድርጎ ከክፉ እንደሸሸጋቸው የሚያሳዩ መዝሙሮችን ጭምር ሊጽፉ የቻሉት ከህይወታቸው ጭምር ነው። ከህይወታቸው የተቀዱ መዝሙሮችን ለኛ አበርክተዋል። ይህም መዝሙራቸው እንግዲህ ብዙዎችን የተባረኩበት ብዙዎቻችን የተጽናናንባቸው እንደሆነ ሁላችሁም ታውቃላችሁና በዛሬው ዕለት ደግሞ የተደረገላቸው ነገር በእውነት እጅግ የሚያስደስት ለሌሎችም ደግሞ ምሳሌ የሚሆን ነው ብለን እናስባለን። ምክንያቱም እንደዚህ በእግዚአብሔር ቤት ብዙ አገልግለው ነገር ግን የተጣሉ የረሳናቸው ብዙ አገልጋዮች አሉና እነማን ናቸው ብለን ወደ ኋላ ዞር ብለን እንድንመለከት የሚያስገድድ ነው ብዬ አስባለሁ። ምክንያቱም አገልግለው ነገር ግን የሚበሉት እስከ ማጣት መኖሪያ ቤት እስከ ማጣት መድረስ የለባቸውም። ሁላችንም የበኩላችንን ድርሻ እየተወጣ እንደዚህ አይነት እኛን ያገለገሉ እግዚአብሔርን ያገለገሉ ሰዎችን ልንባርካቸው ያሉበትን ሁኔታ ልንረዳ ከችግራቸው እንዲወጡ መፍትሄ ልንሆን ይገባል መልእክታችን ነው። እናንተስ በዚህ ጉዳይ ላይ ምን ተሰማችሁ? ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። የፓስተር ሸዋዬ ዳምጤ የመኖሪያ ቤት እንዲሰጣቸው እንግዲህ ከጀርባ ለነበሩ ሰዎች በሙሉ እግዚአብሔር ይባርካችሁ ማለት እንፈልጋለን። በዛሬው ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው የእናንተን መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ እንደዚሁም መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እንደ ሁልጊዜው እናንተም ይሄን ብትጨምሩ ይሄን ብትቀንሱ እያላችሁ ሀሳብና አስተያየታችሁን እንድትሰጡ እንፈልጋለን። ምክንያቱም በእናንተ ሀሳብና አስተያየት እንግዲህ ከአንድ ተነስተን አሁን ወደ 42000 ሰብስክራይበርስ ደርሰናል። ለዚህም ደግሞ በእውነት እጅግ አድርገን እናመሰግናለን። ከእግዚአብሔር በታች የእናንተ እርዳታ፣ የእናንተ ድጋፍ፣ የእናንተ ማበረታታት እዚያ ደርሶናል። በቅርብም ደግሞ 100,000 200,000 እያለን ትልቅ ቤተሰብ እንደምንመሰረት እናምናለን። የምንለቃቸውን ቪዲዮዎች ላይክ እና ሼር ቻናሉን ደግሞ ሰብስክራይብ በማድረግ አሁንም ቤተሰብ እንድትሆኑ እየጠየቅን በሚቀጥለውም ብትሰሟቸው ብታውቋቸው የእናንተን መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ መረጃን ይሰጣሉ ያልናቸውን ጉዳዮች ወደ እናንተ ማቅረባችንን እንቀጥላለን። ጌታ ቢፈቅድና ብንኖር ደግሞ የተለያዩ የሕይወት ምስክርነቶችን የሚያሳዩ ፖድካስቶችን ጭምር አካተን ወደ እናንተ ለመምጣት ጥረት እያደረግን እንገኛለን። እግዚአብሔር እንደሚረዳም እናምናለን። በነዛም ተጨማሪ ዝግጅቶች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።